ውዶቼ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ሱመያ ዩቲዩብ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለብዙ ሰው አድርሱልኝ ማለት ነው። እሱ ምንድነው እየተደረገ ያለው ሴራና ስራ በጣም የሚያስጠላ ነገር ነው። በጣም የሚደብር ነገር ነው። ለምን ካላችሁ በመጀመሪያ ደረጃ ብሩኬ ኦፍ ኮርስ ሰው ሲናደድ የሚናገረውና አቅም ተናግሯል። ገባችሁ? ግን ተናገረ ማለት ግን ጥፋተኛ ነው ማለት አይደለም። ገባችሁ? ለምን ካላችሁ ከዚህ ጀርባ ማን አለ? ከሃይሚና ከብሩኬ ጀርባ ማን ነው ይሄን እየሰራ ያለው? ለምንድነው ይሄን ነገር መስራት የተፈለገው? ለምንድነው ይሄ ነገር እየተደረገ ያለው ብለን ማሰብ አለብን ውዶቼ ማለት ነው። ገባችሁ? ለምን ካላችሁ የሚደረገው ሴራና ስራ በጣም የሚያስጠላ፣ በጣም የሚደብር፣ በጣም የሚዘገንን ነው። ተረዳችሁ? ለምን ካላችሁ ሃይሚና ብሩኬ ካልተለያዩ በጣም ብዙ ሰዎች አሉ በቃ እንዲለያዩ የሚፈለግ። ለምን ሃይሚና ብሩኬ እንዲለያዩ ወገባቸውን ታጥቀው የሚሰሩ ሰዎች አሉ። አንደኛ ቤኬ፣ ሁለተኛ ፍጹም፣ ገባችሁ? ሶስተኛ ኤፍሬም። ተረዳችሁ? ለምንድነው ሃይሚም ሆነ ብሩኬም ሆነ የማትረጋጉት? አንደኛ ጥያቄ ለምንድነው መረጋጋት ያልፈለጋችሁ? ሁለተኛ ደግሞ እናንተ እንደዚህ ስትለያዩ ምን ያክል ብዙ ሰው ደስ እንደሚለው ታውቃላችሁ። ለምንድነው የሰው ምክር የማትሰሙት? ለምንድነው የሰው ነገር ዘወር ብላችሁ ቁጭ ብላችሁ ተረጋግታችሁ ለምንድነው የማታዩት? በሁለተኛ ደረጃ ደግሞ ብሩኬ ለምን የመላጣ ልጅ አለ ብላችሁ በጣም ብዙ ኦዲየንሶች ተቆጥታችኋል። ሰው ሲናገር የሚናገረውን አያውቅም። ያጀማ ስትናደዱ የምትናገሩትን አታውቁም። ገባችሁ? እና ብሩኬ እዚህ ጋር ጥፋት አለበት ብዬ እንደኔ አላምንም። ገባችሁ? ለምን ካላችሁ ማንኛችንም ስንናደድ የምናረገውን ነገር ነው ያደረገው። በሁለተኛ ደረጃ ደግሞ የብሩኬንና የሃይሚን ትዳር በጣም ብዙ ሰው አለ እንዲለያዩ የሚፈልግ የሚሰራ ሰው አለ። ገባችሁ? ስለዚህ ሃይሚና ብሩኬ መጠንቀቅ አለባቸው። ገባችሁ? ዛሬ ሃይሚ እቃ ማውጣቷ አግባብ ነው ብዬ ነው አይደለም እንደ አንድ እህት ስመክራችሁ። ለምን ካላችሁ እነዛ ሰዎች ምን ያክል ዋጋ የተከፈለበት ትዳር እንደሆነ እሷና ኤፍሬም ነው እሷና ብሩኬን የሚያውቁት። ገባችሁ? ኤፍሬም ግን ዛሬ ጣልቃ ገብቶ ትዳሩን ውጥንቅጡን አወጣው። ሀብኩሽን ጥያቄ አለኝ። ኤፍሬም ለምንድነው በራስህ የማትቆመው? ለምንድነው ከዚህም ነገር ከዛም ነገር የምትፈልገው? በባለፈው በሩታና በአብርሽ ገባ። ኦኬ ያዙልኝ። በሩታና በአብርሽ ገብቶ ብዙ ነገር ተፈጥሮ መጨረሻ ላይ እነሱም ይሄው ውጥንቅጣቸው እየወጣ እያያችሁ ነው። ገባችሁ? አሁን ደግሞ ለምንድነው በብሩኬ የገባኸው? ወንድሜ እንትን እህቷ ወንድሟ ስለሆንኩ ነው። ውሸት። ወንድሟ አይደለህም። ወንድማ ብትሆንማ ኤፍሬምንም ብሩኬንም ቁጭ አድርገህ ሃይሚንም ቁጭ አድርገህ ነው አንተም ተሳስተሃል ነው ማለት የነበረበት። ገባ? ለምን ተረዳችሁ? ለምን የሚደረገው ነገር የሚዘገንን ነው። ትንሽ ላሰማችሁና ሀሳብ ሰጥበታለሁ። ምትለኝ ሳትፈልጊ ማደርገው ነገር የለም። ሴትዮ እኔን እንዳባወራ ካየሽ እኔ ነኝ አይደል መማረው? ትክክል አይደለ? ስነዝራ ባለው መንገድ እየመረውሽ ነበር። ችግር አለብህ አንቺ ልጅ፣ ችግር አለብህ። አይኖ ልክ አይደለም። ሳይኮ በጣም ተጎድቷል። ምንድነው? እሺ ሳይኮ ተጎድቷል። አስተሳሰብህ ልክ አይደለም። አስተሳሰብህ በጣም የበታችነት ስሜት እየተሰማህ ነው። በምን ወይ አባሮ ምናምን ትላለህ እንዴ? እና ታዲያ ምንድነው በዚህ ልክ ሊሰማህ የቻለው? እኔ ልሄድ ስላልኩ የበታችነት ስሜት ተሰማህ አይደለ? እኔ እንዳትሄጂ የምፈልገው አብረን እንድንሆን ስለምፈልግ ነው። እምቢ ካልሽ ገደል አበዛሹ። ስነ ስርዓት ይዤ እና ለምንድነው እንደዚህ የምትሆነው? የራስሽ ጉዳይ ባክሽ። ለኔና ላንቺ አሁን እንኳን የምትናገረውን አስተካክል። ይሄንን አበይም እንዴ? ለምንድነው ማስተካክለው? ለምን በቃ አንቺ አብሽን እየገፈሽ ማስወደድ ሳይቀጥ ምናምን እያልሽ ለምንድነው ትምለው? በቃ ከዚህ በላይ እንድታወራ ስትናገሪ ጸጥ እንድልሽ ነው። አታውራ ከዚህ በላይ እሺ። ምን ልታረጊ ነው? አይመለከትም። ምን ልታረጊ? አይመለከትም። ምን ማለት ነው የምታረጊው? ነው አስቀምጪ። የት ነው የምትወስጂው? ለምንድን ነው የምትወስጂው? ለምንድን ነው የምትወስጂው? ስለፈለግኩት ፎቶ ምን ይሰራልሻል? እኔ ያለው አይደል እንዴ? ማስታወሻ ስለሚሆን ማስታወሻ የሀገር ቪዲዮ ያለ እኔ እና አንቺ ማየት ይችላል። ፎቶ ነው የምፈልገው። አትወስጂም። ፎቶ ስለሚመቸኝ ፎቶውን ፈልገዋለሁ። አትወስጂም።
እኔ ያለው ሲጀመር አንድ ነገር ልንገርሽ፣ አንቺ እንደልብሽ እየተናገርሽ እኔ ስናገርሽ ደግመሽ ጓብለሽ እንዳትመልሽልኝሽ። ከቀረ ይቀራል ሁሉም ነገር። አብረን እንሁን አብረን እንቀጥል ስላልኩሽ የምትንጨረጨሪ ከሆነ የራስሽ ጉዳይ፣ እየለመንኩሽ አልኖርም። ሰሚኛለሽ? ወንድምሽንም ከፈለግሽ ገደል ከፈለግሽ ምናምን እያልክ ከአንተ ጋር አንቺ ራሱ አፍሽን እስከዛሬ የኖርኩት ራሱ ከአንተ ጋር እንዲቆጨኝ እያረከኝ ነው። እንደፈለገ 1 ሚሊዮን ጊዜ ይቆጭሽ። ይበቃኛል። በቃ እንደመጣልህ አታውራ። ይበቃኛል። እንደመጣልኝ አይመጣም። አይኔነት እንደመጣልኝ ያወራለሁ አይደል? አንቺን ላለማጣት ከአንቺ ላለመለየት አይደል ሁሉ የምታገለው። ሲጀመር አንተ ነህ የድሮ አይነት አገዛዝ መግዛት የምትፈልገው አንተ ነህ። የድሮ አይነት አገዛዝ መግዛት የምትፈልገው አንተ ነህ። ምንም እኔ የድሮ አይነት አገዛዝ በስነ ስርዓት ነበር ያዝኩሽ። አይ ምንም በስነ ስርዓት አይደለም። ይኸውልሽ ወንድምሽም ቢሆን ካከበረኝ አከብረዋለሁ። ገብቶሻል አይደለ? ማንም አይደለም። ምንም እረፍ አትበይ። እሱ ሲናገረኝ እስኪ እረፍ በይው። ለእኔ ብሎ መጥቶ ውጭ ላይ መቆም የሌለበት ሰው ቢኖር ወንድሜ ነው። ግን ውጭ ላይ ነው ያለው። እሺ ዝር አይልም። እዚህ ቤት ቤቱ የኔ ነው። ምንም አያመጣም። መብቴ ነው። ባይዘው እዚህ ቤት መምጣት ፈልጎ አይደለም የመጣው እኮ ካልፈለገ ለእኔ ሲል ነው የመጣው። ለአንቺ ሲላ እቃ ለማውጣት ነው የመጣው። ጠብቅ ውጭ ላይ ውሳጅ ቃሽን ይቺ ቶሎ የኔ አንበሳ ወይስ በመጀመሪያ ደረጃ ብሩኬ አንዳንዴ አትሳሳት አባት አለም ረጋ ያለ ቅቤ ወተት ይወጣዋል። ተረጋጉ። ሁለተኛ ደረጃ ደግሞ በመሃል ማንንም ማስገባት ያለባችሁ ብዬ እኔ አላምንም። ሰውን አታስገቡ። ሰውን ካስገባችሁ ብዙ ውጥንቅጥ ይመጣል ማለት ነው። ሰውን ማስገባት የለባችሁም። በሶስተኛ ደረጃ ደግሞ ብሩኬ ትክክል ነው። ትክክል ያልኩበት ምክንያት ለምን እንደሆነ ታውቃላችሁ? እንትኖ ጥፋተኛ ስለሆነ ኦር ብሩኬ ማነው ኤፍሬም በጣም ጥፋተኛ ስለሆነ ገባችሁ? ለምን ነገሩ እንዲጧጧፍ ያደረገው እንደዚህ ሁሉ ውጥንቅጥ ያመጣው ማን ነው? ኤፍሬም ነው። ገባችሁ? ኤፍሬም። ስለዚህ ይሄ ነገር በደንብ መታሰብ አለበት። በአራተኛ ደረጃ ደግሞ እውነት ለመናገር ዛሬ ነው ከፍቶኛል። በጣም አልቅሻለሁ። በጣም አልቅሻለሁ። ለምን ሃይሚ ይሄ አይገባትም። ገባችሁ? በዚህ ደረጃ እንዲሆኑ አንፈልግም። ኤፍሬም ግን የስራን ይስጥህ። እንዲያው ያላሰብከው የሆነ ነገር ይግጠምህ። ገባ? አንተ መተህ እንደዚህ ሁሉ ነገር አወጣኸው ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ኤፍሬም በጣም ክፉ ነው። ክፉ ገባችሁ? የእህቱን ትዳር እያፈረሰ ያለው ኤፍሬም ነው ውዶቼ ማለት ነው። በደንብ ሰቡ። ኤፍሬም የእህቱን ትዳር እያፈረሰ ነው ያለው። ገባችሁ? በጣም ባለየ ነው። ባለየ ማለት ነው። ለምን እሱ ቢያንስ ማለት ነው ቢያንስ ምን አለ ቢታገስ፣ ምን አለ አሁን ባይገባ። አሁን እኮ መግባት አልነበረበትም። ገባችሁ? መግባት የለበትም። ለምን መግባት ፈለገ? ለምን ማለት በዚህ ደረጃ ለምንድን ነው አሁን እንደዚህ የተፈለገው? አላቅ። እኔ ግን ይቅርታ አድርጉልኝ ማለት ነው። እኔ ብቻ አላቅም። ሃይሚ እቃ ይዛ መውጣቷ ትክክል ነው ብዬ ነው ያላስብም። ገባችሁ? በገዛ ቤቷ ይዛ መግባት አልነበረባትም። በገዛ ቤቷ ነው እሷ ሰው ይዛ እየገባች ያለችው። በገዛ ቤቷ ነው እሷ። ሲጀምር ውጭ ያላት ሰው የለም። ስለዚህ መውጣት አልነበረባትም። ለማን ብላ ነው የምትወጣው? ለማን ብላ? እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ይሄ ነገር የት እየሄደ ነው? እኔ ግን ሲመስለኝ የአንድ ሰው ነፍስ ይጠፋል ውዶቼ። የአንድ ሰው ነፍስ ይጠፋል። እኔ እንደገባኝ ማለት ነው፣ እንደደረሰኝ መረጃ የአንድ ሰው ነፍስ ይጠፋል። ምክንያቱም በዚህ ደረጃ ከተሄደ የአንድ ሰው ነፍስ ይጠፋል ብዬ ነው የማስበው። በሁለተኛ ደረጃ ደግሞ ኤፍሬም ማለት ነው የራስን ልጅ ተቀበል። የራስን ልጅ ሳትቀበል ከዚህ ጋር ገብተህ እኔ ተቆርቋሪ ነኝ ብልስ አትበል። ምክንያቱም አንተ የራስን ልጅ ማሳደግ ሳትችል መተህ ከዚህ ጋር እንትን ማለት አለብህ ብዬ ነው ያላምንም። የራስን ልጅ አሳድግ። ገባ? እዚህ ጋር መታኸው ለሃይሚ ተቆርቋሪ ነኝ አትበል። ለሃይሚ ተቆርቆራላትም አታውቅም፣ እንደማትቆረቆርላትም እኛ በደንብ ጠንቅቀን እናውቃለን ማለት ነው። ለሃይሚ ተቆርቆራላት አታውቅም። ግን እኔ ኤፍሬም ማለት ነው በጣም ነው ያስጠላኸኝ። ለምን ካልክ የሰው ትዳር መተህ አንተ ነው ለዚህ ሁሉ ውጥንቅጥ ያወጣኸው አንተ ነህ። አንተና ፍፄ የስራችሁን ይስጣችሁ። እና ለማንኛውም ሃይሚዬ ቤትሽን ትዳርሽን ትተሽ የትም አትሂጂ። ሲጀመር መውጣት ካለበት ወንድ ልጅ ነው የሚወጣው። መውጣት ካለበት ብሩኬ ይውጣ። አለቀ ደቀቀ። ለምንድን ነው የምትወጪው? መውጣት ካለበት ወንድ ልጅ ነው የሚወጣው። ወይ እሱ ይውጣ።
አንቺ ከቤትሽ ተቀመጭ አለቀ እንጂ ለምንድነው አንቺ ቤት ለቀሽ የምትወጪው? ለምንድነው ቤት ለቀሽ የምትወጪው? መውጣት ካለበት ካልተስማማችሁ ማን ነው መውጣት ያለበት? ብሩኬ ነው። አለቀ ደቀቀ። ሴት ልጅ መውጣት አለባት ብዬ እኔ አላምንም። ገባችሁ? ሴት ልጅ ከቤቷ ተቀምጣ ወንድ ልጅ ግን እቃውን ጠቅሎ መውጣት መብቱ ነው እንጂ አንቺ ኦር እቃሽን ይዘሽ መውጣት የለብሽም ሀይሚ ማለት ነው። ምክንያቱም እኛ ብትስማሙ ደስ ይለን ነበር፣ ብትስማሙ እንፈልጋለን። ካልሆነ ግን ወንድ ልጅ ነው መውጣት ያለበት እንጂ ሴት ልጅ ለምን ይወጣል? እና ሀይሚ እቃሽን ይዘሽ መውጣት አልነበረብሽም ኦር የለብሽም። ወደ ቤትሽ ተመለሽ። ሁለተኛ ደግሞ በዋትሳፕ የላከልሽን መረጃ እዩ ውዴ እዩ። ከዛ በኋላ ማን ነው ጥፋተኛ ይገባሻል በእርግጠኝነት ማለት ነው። እና እህት ወንድሞቼ ይህን ቪዲዮ ሼር አድርጉት፣ ላይክ አድርጉት። ወዳችኋለሁ። ሰላም አለይኩም።